በነገራችን ላይ በእልህ ትዳር አይፈርስም፣ በእልህ ትዳር አይገነባም፣ በእልህ ፍቅር አይመሰረትም። ኦኬ እልህ ነው ግራ አጋብቷቸው እዚህ ላይ ያደረሳቸው አብርሃምንና ሩታን ማለት ነው እንጂ አብርሃምም ቁርስ ሄርሜላን አይፈልጋትም። እንዲሁ እየተጫወተ እየቀለደ ሲስተር ብራዘር ነው መቀጠል የሚፈልገው። ሩታም ፈለገ ነገር ቢመጣ አብርሃምን የሚተው ልብ የላትም አፍ እንጂ ልብ ካልቆረጠ ትርጉም የለውም በሰው ልጅ ህይወት ውስጥ ማለት ነው። ዛሬ ከመጣህበት ውጣ፣ አንተ እንደውም አታስፈልገኝም፣ ምንም ቢሆን የልጅ አባት ነው፣ ቆሜ የማይ ይመስላል እንዴ? ደስተኛ መሆን ይመስልሃል እንዴ? አንተ ስታሳስረው፣ አንተ ስታስደበድበው፣ አንተ የፈለግከውን ስትናገረው ደስተኛ መሆን ይመስልሃል እንዴ? አበዛው። የልብ ተሰጠክ። ምንም ለኔ ዋጋ ብትከፍል ከዚህ በላይ ግን ልትሄድ አትችልም ብላ ቀይ ካርድ ሰጠችው። ሄርሜላ አብርሃምን እውነተኛ ልብህን ማወቅ ፈልጋለኝ ብላ በቀልድም ብታረግ በምርም ብታረግ አብርሃም ከመቀለድ ዛሬም አልቦዘነም። ሄርሜላ የምር ይወደኛል የምር ያፈቅረኛል ብላ ነው እየጠበቀች ያለችው። እሱ የሰው ወሬ አትስሚ አላት እንጂ አፈቅርሻለሁ የሚሉ ቃላት አልሰማሽም ከሱ። የሰው ወሬ አትስሚ ታያቸው ነው ያለሽ። አሁንም ሄርሜላ ቆም ብለሽ አስቢ። አብርሃም በጣም እየቀለደብሽ ነው ያለው። በጣም እሱ ከሩታ ውጪ ወደ ውጪ ብሏል። ሩታም ከአብርሽ ውጪ ወደ ውጪ ብላለች። ጊዜሽን በከንቱ አታባክኝ ሄርሜ፣ ቆም ብለሽ አስቢ። አሁንም ጊዜ ያለሽ ገና ነሽ። በቃ እንዲህ የመቁረጥ ተስፋ ካለሽ ደግሞ ወዲያውኑ መራቅና መቁረጥ ትችያለሽ፣ ማንም ምንም ሳይልሽ ማለት ነው። እንዴ ለራስሽ እስኪ የጥሞና ጊዜ ስጪው። ተመልከቻቸው እስኪ። በቀደም እኮ የልደቷን አበባ ሰርፕራይዝ ይዞላት ሲሄድ እኮ ምንም ሩታ ከዛ ጋር ብትጠብቀው የአብርሃምን ልብ እዩ፣ የአብርሃምን አመለካከት ተመልከች። አያናድድሽም? ሰላም ግን ጤና ይስጥልኝ። ዩቲዩብ ቻናል ተከታታዮች በዓለም ዙሪያ የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን በያላችሁበት ሰላምታ ይድረሳችሁ። ሰላማችሁ እንደምድረሻዋ ብዝት ትርፍርፍ ይበልልኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ፕሊዝ አበረታቱ በእናታችሁ። እንዴ እኔ እኮ ጮማ ነው ወሬ እኮ ነው የማቀበላችሁ። ለማንኛውም ግን አሳድጉኝ ነው ማለት የምፈልገው። እንግዲህ ዩቲዩበሮቻችን በዚህ እየቀጠሉ ነው ያሉት። አሁን ከዚህ በኋላ ይበቃኛል ብላለች ሩታ። ከዚህ በኋላ ማንም ሰው ተይ አርጊው ሊለኝ አይችልም፣ ወንድ አያስፈልገኝም ከአብርሃም ውጭ ብላለች። እናያታለን እንግዲህ። ያው በእርግጥ ተነጋግሮ ይመስለኛል የሚሰሩት ተነጋግረው ይመስለኛል። ባይሆን ኖሮ ሄርሜላም ዛሬ አብርሃምን ቀጥራ እንዲህ ብላ መጨረሻ ቀድ ልታስቀምጥለት አልቻለችም። ሩታም ደግሞ ዛሬ ደስታን ጠርታ ከዛሬ ጀምሮ በህይወት አታስፈልግኝም ብላ በር ከፍታ አስገብታ ልክ ልኩን ነግራ ቀይ ካርድ ሰጥታ ውጣልኝ ብላ ባላስወጣችሁ ነበር። ተደዋውሎ ተነጋግረው ያደረጉት ነገር ነው። አይኖ ገብቶናል። ካሁን በኋላማ እየገባን ነው እና ግን አያዋጣም ነው። አሁን እዚህ ጋር የሚያሳዝነኝ ማን ነው? ይሄ ከመጣበት እግሩ ይመለሳል። ኦፍኮርስ ሩታ ወዳና አፍቅረው አይደለም፣ ጀስት ለእልህ ለማናደድ ወይንም ደግሞ እኔስ ማንኝ ማንነቴን ለማሳየት ብላ ነው እዚህ ጋር እያደረገች ያለችው እንጂ ሩታ በእንደዚህ አይነት ነገር የምትሸወድ ሴት አትመስለኝም፣ አይደለችም። ግን በቃ አንዳንዴ ማንነቴን ላሳየው ብላ ነው እዚህ ድረስ የደረሰችው። ካሁን በኋላ ደግሞ አታስፈልገኛለች። ትላንት እህቷ መከረቻት፣ ዛሬ እሱን ልታባረው፣ ዛሬ እሱን ልታስወጣው በሰበብ አድርጋ ወስናበታለች። አለቀ። እንደዚህ ነው ሴት ልጅ የሚያስፈልጋት። በቃ ወንድ አያስፈልጋትም። አለቀ። ከተለያየች ተለያየች ነው። ከቀጠለች ከልጇ አባት ጋር አብራ ትቀጥላለች እንጂ የምን ለመጣለ ሄደውሉ ልብንና በርን እየከፈቱ ገባ እንደፈለግክ ዋኝተህበት ውጣ ማለት ነው። አያስፈልግም። አንዲት ሴት ደግሞ ስትወልድ ልብ ትገዛለች። ካልወለደች ምናልባት ብዙ ነገር ለማየት ያምራት ይችል ይሆናል። ከወለደች ግን ትሰበሰባለች። ቢያንስ ልብ ገዝታ ባለፈው ህይወቷ ብዙ ነገር የሚያስተምራት ነገር ሊኖር ይችል ይሆናል እንጂ የትላንትና ስህተቷን ዛሬ መልሳ አትደግመው። ትላንት ሳስቼ ሳላቅ እንዲሆኛለኝና አፍቅሬ እንዲሆኛለኝና ዛሬም ደግሞ አፍቅሬ ተጎድቼ እንደዚህ ቦታ ላይ ደርሳለሁ፣ ነገስ ደግሞ ከዚህ በኋላ ምን ይጠብቀኛል የሚሉትን ነገር በህሊናው ማስቀመጥ አለባት። ሴት ልጅ ብልጥ መሆን አለባት። ሁሌ መበደልና ሁሌ መጎዳት የለባትም በአንድ ወንድ ማለት ነው። ስለዚህ አንዱ ሊያስተምርሽ ይገባል። ሁለት ሶስት በህይወትሽ ላይ እያስገባሽ ሁሉም እየሰበረሽ እንዲሄድ አትፍቀጅለት እና ጥሩ ነው ያደረግሽው ዛሬ ሩታ ጠርተሽ። ምንም ቢሆን እኮ የልጅ አባት ነው። ምንም ቢሆን እኮ ወደዋለሁ፣ አፈቅረዋለሁ። ምንም ዛሬ ብንለያይ እኮ ብዙ ነገር አብረን አሳልፈናል። ስለዚህ ክፉን አልፈልግም።
አንተ ቆመክ ስታሳስረው፣ አንተ ቆመክ ስታስደበድበው፣ አንተ ቆመክ ጣትን ስቀስርበት ደስተኛ መሆን ይመስላል? የፈለግከው እንድትናገረውማ አልፈቅድልህም፣ እንዲህም እንድትደነፋበት አልፈለግም አለች። በቃ ሩታኔ እኮ ስላፈቀርኩሽ ስለወደድኩሽ እየተዋልኩ አንተ ወደድካት አፈቀርካት እንጂ እሷ አትወድም አታፈቅርም፣ አለቀ። የማንም ማገጭ ለእንጨጭ እየመጣ እዚህ የማንም ላይ አፉን ይከፍታል እንዴ? ቦታችሁን ወቁ። ከነ ምናምንሽ የተቀበልኩሽ ወደና ፈልገ ነው ከነ ምናምን፣ አንተስ ከነ ምናምን ካደለ እንደ ዩቲዩበሮቻችሁ እንደሚሉት ማለት ነው። እንዲህ አይነት ነገር በጣም ያስጠላል። ማለት አንድ ወንድ ልጅ ከፈለገሽ ከነ ምናምንሽ ሊሆን ይችል ይሆናል። ጸብ ፈልጎ ግን ከተጣላሽ ከነ ምናምንሽ ወድጄሽ ምናምን ማለት አይችልም። ወዶና ፈቅዶ የገባበትን ነገር ሲለያይ ደግሞ ከነ ምናምንሽ ፈቅጄልሽ እንዴት ፈልጌሽ እንዴት ይኛልሽ ሊላ ይገባው። ወዳና ፈቅዳ ነው የመጀመሪያ ልጇን ያመጣችው። ስለዚህ በሱ ላይ ደግሞ ወደህና ፈቅደ እስከገባህ ድረስ ከነ ልጅሽ ከነ ምንሽ የወሰድኩሽ የወደድኩሽ ብለህ ልትላት አንገቷን ልትሰብራት አይገባም። አለቀ። ስለዚህ በመጣህበት እግር ሄድክም ከሀገር ለቀክ ቡታጅራም ገባክ የትም ገባክ ያንተ ምርጫ ነው። ግን ሩታ አታስፈልግህም። ከዚህ በኋላ ላይ በአብርሃም አትምጣበኝ ብላለች። በቃ በልጅ አባት አትምጣበኝ፣ ምንም ቢሆን የመጀመሪያ ነው፣ ምንም ቢሆን ዋጋ የከፈልኩለት ባሌ ነው ብላለች። አሁንስ ተማራችሁ ልጆች፣ የተማራችሁ እና ምን ለማለት ነው? የሩታ ዛሬ ቋሚ ደብዳቤዋን አስገብታለች። ዛሬ የመጥሪያ ወረቀት የሰጠከው ነገ እንደማታስደበደበው ምን ዋስትና አለኝ? እሱን አይደለም እኔንስ እንደማደበደበኝ እኔ ላይስ በደል እንደማታደርስ ምን ዋስትና አለኝ አለች። እውነቷን ዛሬ ከነምናምንሽ ያላት ነገ ደግሞ አረብ ሀገር ወይ ያለበት ሀገር ላይ ወይ ኢቨን ሀገር ውስጥ ሆኖ ቀየር ያለ ቦታ ላይ አብሯት መኖር ሲጀምር ደግሞ እናቴ ጥንብርኩሷን ነው ከፍ ዝቅ የሚያረጋት። ምክንያቱስ በተጎዳሽበት ሰዓት ላይ አይዞሽ ከጎንሽ ነኝ ብዬ ያልኩሽ ይልና እናቴ በኋላ ከአብርሽ የበለጠ ነው እናቴ ምስማር የሚቀጠቀጥባት። ስለዚህ እንዲህ አይነት ነገር አያስፈልጋችሁም። በቀራትሽ ወደሽና ፈልገሽ የምታሄጂበት መንገድ እንጂ ሰው ያመጣልሽም ድንገት አጋጣሚ በቀዳዳ ገብተሽ የተዋወቅሽውም ሰው አይጠቅምሽም። በኋላ ስምሽን አጉል ነው የሚያደርገው። ስምሽን ብቻ አለ ህይወትሽ ላይ ማንነትሽን ሁላ ነው የሚበድልሽ ማለት የሚጎዳሽ። ስለዚህ ተጠንቀቂ። ለሌሎቻችሁ ሄርሜላም እንግዲህ እንደተጫወተባት ነው። እሷ ቁም ነገር ትላለች፣ ሁሌ ቁም ነገር መቼ ቁጭ ነገር እንደምትናገር ግራ ነው የሚገባው። ሁሌ ቁም ነገር ትላለች፣ ቁም ነገር ውስጥ እሱ የለበትም። ሁሌ ሲሪየስ እናውራ ትላለች፣ እሱ ደግሞ ቀልድ ውስጥ እንጂ ሲሪየስ ውስጥ የለበትም። ምክንያቱም ካለፈው ህይወቱ ተምሯላ። አንቺ መከራሽ እንጂ አንቺ ዳዴ ሂጂ፣ አንቺ አግጪ፣ አንቺ ቁም ነገር አውሪ እንጂ አብረሽ መቼም ሆነ መቼም ያለው ልቡ ሩታ ጋር ነው። አለቀ። ትላንትና ወንድሙ እኮ ወደ ራስሽ ተመለሽ ብሎ ሲያወራሽ ምናልባት ጊዜ ሰጠሽ እንጂ ትላንትና ሰጥቶሽ አስቤ ቁጭ በአንድ ቀን ምን ያስብበታል? ምን አለበት አንድ 2-3 ቀን እንኳን ለራስሽ ጊዜ ብትሰጪ፣ ቆም ብለሽ ብታስቢ፣ ወደኋላ ቪዲዮቹን ተመልሰሽ ብታይ፣ ያንቺና የሱን ሳይሆን የሩታና የአብርሃምን ቆም ብለሽ ብታይና ብታስቢ ይጠቅምሻል። ትላንትና እሱ ተናገረሽ፣ ሌሊት ሙሉ ቁጭ ብለሽ ነው ያደርሽው። መቼም መተኛ ሰዓት የሚባል ነገር አለ። ቲክታክ ይኖራል፣ ላይፍ ትገቢያለሽ፣ ከጓደኞች ጋር ትወጫለሽ፣ ትዛኛለሽ። የትኛው ከቢላ አንድ ሰዓትም እርግጠኛ ነኝ ለራስሽ ጊዜ አሰጠሽ። ለራሴ ጊዜ ሰጥቼ አስቤበት ምናምን ዛሬ አብርሃምን ቁም ነው እንጂ ማንም እንዲናገርሽ አልፈቅድም። በእኔ የተነሳ ወሬ አትስሚ ተያቸው ሲልሽ እኮ የምር አፈቀርኩሽ ወደድኩሽ እኮ አይደለም። አለቅ ሰው አወራ 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 ደክሞ ትቷል ስላንቺ። ምክንያቱም አንቺ የማይገባሽ ሴት ስለሆንሽ፣ በህይወትሽ መቀለድ የምትፈልጊ ሴት ስለሆንሽ፣ ነገም ያው ስለሆንሽ መግባት በቃ። በነገራችን ላይ አሁን ላይ ሄርሜላ እርግጠኛ ነኝ እንደው አብርሽ እምቢ መቢላት ከህይወት ውጪ መቢላት በቃ ቁፍጥን ብላ ከልቧ አይደለም። አሁን ላይ መንታ ቦታ ላይ ሆና ነው ከአብርሃም ጋር እየሄደች ያለችው። ምክንያቱም አብርሃም ልቡ ወደ ሩታ ጋር ነው ያለውን ነገር ታውቃለች። እንደው መቼም ሙቺ ያላት ነፍስ ነው ጥፊ ያላት ነፍስ ምን ስትል ታድራለች አይነት ነገር ሆኖባት ነው እንጂ ሄርሜላ የምር 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 ውጪ ብትባል ምንም ዛሬ ነገ ሳትል ከሚዲያም ልክ እንደ ሄሉ ከሚዲያም ከየትም ራሷን ጥፍት ታረግና ታድሶ ውስጥ ትገባና በሚቀጥለው 2019 ታድሰው ይመጣሉ ማለት ነው። እንደዚህ ጨዋ ስትሆኑ እንጂ በአንተ ምክንያት መድኃኒት፣ በአንተ ምክንያት ራሴን ላጥፋ ስትሉ አያምርባችሁ። በአንተ ምክንያት ልበድ፣ በአንተ ምክንያት አያምርባችሁ።
ምክንያቱም ወላድ በድባብ ወንድ ሞልቷል፣ ሴት ሞልታለች። እሱ ካልሆነች ሌላ ሰው በህይወትሽ ይገባል፣ እሷ ካልሆነች ሌላ ሴት በህይወት ትገባለች እንጂ ለእሷ ብለሽ ህይወት ማጥፋት፣ ለሱ ብለሽ ህይወት ማጥፋት፣ ለሱ ብለሽ ማበድ፣ ለሷ ብለሽ ማበድ ኔቨር ኤቨር ዱ ኢት። እና እውነት ለመናገር የዛሬ የሩታና የሄርሜላ ውሳኔነት እንግዲህ ነገ ደግሞ በሂደት የምናየው ነገር ነው። በነገራችን ላይ የሩታ እህት ምን አለች? ብሩክንና አቤልን፣ ብሩክና አቤል ደግሞ ከአብርሃም ጋር ጠፍተዋል፣ ተራራቁ መሰለኝ። ደግሞ ብሩክንና አቤልን ብዙ ሰዎች ሄርሜላን ከህይወትክ እንዳስመጣችኋት ከህይወቱ አስወጧት ይላሉ። እኔ እኮ ለአብርሃም ለራሱ አትሉትም? በቃ አብርሃምን ሄደሽ ልክ እነሱን እንዲህ እንዳልሻቸው እነሱ ምናልባት በሰዓቱ አመጡላት፣ አለቀ። ሄርሜላንም ወይ ሄደሽ ወይ አብርሃምንም ሄደሽ ከህይወቷ ውጣ፣ ከህይወቱ ውጪ አትያቸው። እነሱን ያም ሄድም ያም ሁለት ሄድና እንዳመጣችኋቸው አስወጧቸው፣ በይ እንደመጣሽ ውጪ እንዲሏት ነው። በጠረባ ብለው እንዲያስወጧት ነው። እሷ እንደሆነች ሙጫ ሆናለች፣ ተጣብቃለች። ልትለያይ ማለት ነው። ወይ አንዴ በወለደችለትና በተገላገለች፣ ወይ አብራው አንድ ቀን አዳርም ባደረችና በተገላገለች ይለይላታል። እና ሄደሽ ወይ ለአብርሃም ንገሪው ወይ ለሄርሜላ ንገሪያት። በቃ እነሱም ተራርቀዋል ይመስለኛል። ሚዲያ ላይ በፊት እንደ ልብም የለው። ምክንያቱም ስራቸው አሳፍሯቸው ድርጊታቸው ዛሬ ላይ ቆም ብለው ሲያስቡ ትክክል እንዳልሆነ አውቀው ገሸሽ ብለዋል። አብርሃም ጋር ማናቸውም የሉም እና እሱ ያው ዊን የሚለው ከእሷ ጋራ ብቻ ነው፣ ወይ ከወንድሙ ወይ ከሩታ ጋር እንጂ ከነ አቤላ ጋራ አቁመዋል። በተለይ አቤላና ብሩክን ነው ያየሁትኝ ደስታን ከደበደበው ጊዜ ወዲህ ይመስለኛል አይተነው አናውቅም። እና ብሩክ ባስደበደበው አቶ ደስቲሾም አይን ውስጥ ገባችና በል ከዚህ በኋላ አታስፈልግም፣ ዛሬ እንዲያረክ ነገ እንዲነ ብላ ወጣ አለችው። እዩም አሁን ጣጣ ይመጣበታል በሩታ በኩል። ምክንያቱም አንዱም ቃል አቀባይ እዩ ስለሆነ እዩ ኢንተርቴይንመንት እሱም ይወገዳል ከሩታ ማለት ነውና ወደ ራሳቸው እየተመለሱ ነው። ደግሞ ሌላ ማንን ያየሁትኝ ማነች የቤዚ ነገር ታስታውሱ እንደሆነ ሩታና አብርሃም መጀመሪያ ላይ የፍቅር ግንኙነት እንደጀመሩ የሩታ ቤተሰቦች በጣም ሀርድ ነበርና አላስቀምጥ ብለው ሲሏት አንድ የጀርባ ባግ አለች፣ እሷን አንጠልጥላ ከቤተሰቦቿ ጋር ይዛኝ ጥፋ ብላ ድሬዳዋ ነበር የሄዱት። ድሬዳዋ ተቀምጠው ከዚህ በኋላ በቃ አይነኩንም ብለው ከድሬዳዋ ወደ ቡታጅራ ተመልሰው ቡታጅራ መኖር ነው አዲስ አበባ ነው መኖር የጀመሩት ማለት ነው። በቃ ገንዘብ ገባ፣ እዛ ትንሽ ቤት ተከራዩ፣ ፍራሽ ገዙ፣ ፍራሽ ላይ ኖሩ። ከዛ በኋላ በዛ ህይወት የጀመረ ነው ዛሬ እዚህ ላይ የደረሰው። ትናንትና ክብር በክብር ቢጋቡ በክብር ፍቅራቸውን ጀምረው በቤተሰብ በስነ ስርዓት ቢገናኙ ኖሮ ዛሬ የደረሱበት አይደርሱም ነበር። ምን ለማለት ነው? ቤዚ የማርክም ዛሬ ሻንጧን ይዛ ማርክ ጋር መጣች። ይዘከኝ ጥፋ ካለውበት አይበስም ማለች። በእርግጥ ካለችበት ላይበስ ይችል ይሆናል። አንደኛ የማትፈልገውን ሰው ሊድሩኝ ነው ብላለች። እህትየው ልታስፈራራት እንጂ አታደርገውም። እሷ ሳታገባ ትንሽዬዋን ትንሽ ናት እያለች አግቢ ልትላት አትችልም። ምናልባት አስገድደው ቤተሰቦቿ ያሉበት ሊወስዷት ይችላሉ እንጂ እና አስገድዶ መዳር ድሮ ቀረ። በነገራችን ላይ ገጠራማው ላይ እንኳን የለም አይደለም ከተማ ውስጥ ማለት ነው። ያልፈለግሽውን ሰው አግቢ፣ ያልፈለግሽውን ሰው አብረሽ ኑሪ ድሮ ቀረ እና ይዛኝ ጥፋ ብላ የየኡምቧ ከረየው እያለች ነው። ይዟት ይጠፋ ይሆን? እሱ ግን እየነገራት ነው። በኋላ የሚቆጨንን ነገር ዛሬ ላይ ማድረግ አይገባንም። ዛሬ ነደሪ፣ ዛሬ ናድሬ ነገ ምን እንደሚፈጠር አላውቅም። ስልኬን ወስደውብኛል፣ ነገ እስከ ቤት እንዳልወጣ ቢያሽጉብኝ አለች። እውነቷን ነው። እንግዲህ አንዴ ቀዳዳ አግኝታ ወጣለች። ነገ ከገባች ደግሞ ይታሸግባታል። ከአንተ ጋር አይደለም ለራሷ ሽንት ቤት እንኳን በጋርድ ነው የምትሄደው። እንደ ልጅቷ ሁኔታ ያስፈራል ማለት ነውና አንዳንዴ ለራሳችሁ እንዲሁን ዩቲዩብ ምን አየሁኝ የባህር ዳር ነው የጎንደር ልጆች ናቸውና ብዙ ዋጋ የከፈሉ ልጆች ናቸው። ባይዘው ሁለቱ አብረው እንዳይሆኑ ብዙ እንትን መጥቶባቸዋልና አሁን በቅርብ ነው ታርቀው
ይሄ ናይት ላይ እራት እንብላ ተባብለው አበባ ጎዝጉዞ ፊኛ ነፍተው ወይን ይዘው የሚጠጡ ልጆች ግን ጥንቃቄ ማድረግ አለባቸው። ምክንያቱም ያኔ ያሳለፉት ላይፍ ዛሬ ዋጋ አስከፈላቸው። ከኔ አይደለም ያረገሽው ከሌላ ሰው ነው ያረገሽው፣ የኔ ልጅ አይደለም፣ አላቅልሽም፣ ለምን ገደል አትገቢም አይላትም። የዛን ቀን ግን አብሮ ቁጭ ብሎ ወይን ሲጠጣ ገደል ግቢ አላላትም። ዛሬ ግን ልጅቷ ጸንሻለሁ ብላ ስትመጣለት ከኔ አይደለም ከማን እንዳረገሽ ሂጂና ጠይቂ፣ እኔ ያላደረኩኝም አላላትም። አዳሜ ሰክረሽ የፈለግሽውን እያደረግሽ ልጅ መጣ ስትባይ ግን የኔ አይደለም ከኔ አይደለም የምትይላ ድሮስ ወንዶች ብላለች። እውነት ነው። አንዳንድ የተረገማችሁ ወንዶች አሉ። ጊዜያዊ ስሜታችሁን እንደፈለጋችሁ ታስደስቱና ከዛ በኋላ ነገር ሲመጣ ሴት የአንድ ቀን መዘዝ ያለ 9 ወር አይመዘዝ። የትንሽ ደቂቃ ስሜት ምን ያህል እንደሚጎዳ ሴት ነች የምታውቀው፣ ወንድ አይደለም። ስለዚህ እንዲህ የምታደርጉ ወንዶች ተጠንቀቁ፣ ዋጋ ትከፍላላችሁ። ሰው እንዴት አብሮ የተኛውን ይረሳል? እንዴት ይክዳል? እንትና ሆነብኝ እኮ ማሂ እዩ ማን ነበረች? እዩ ለብሩክ አረገዝኩ ያለችው እንግዲህ ብሩክ አላቅልሽም ብሎ ስላላት እሱም የብሩክ እንትን ሆኖ ብሩክ እንዴት አላቅልሽም ትላታለህ ሲል ነበር። ዛሬ ራሱም ደግሞ አላቅልሽም አፈር ይበላችሁ እንደ ወንዶች ስትባሉ። ለማንኛውም ይበቃችኋል። ደህና ነው።